የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ተወደደ ተጠላም ስልጣን ከኦሮሞዎች አይወጣም ሲሉ ተናገሩ። ለዚህ የሽመልስ አብዲሳ የእብሪት ንግግር ተላላኪ እንደሆነ የሚነገርለት የአማራ ብልጽግና እስካሁን የሰጠው ምላሽ የለም። ህወሓት በቲዲኤፍ ውስጥ ወታደራዊ ሽግግር ማድረጉ ተነገረ። ቲዲኤፍ የፌዴራል መንግስቱ ውጊያ ከከፈተ በሚገባ ለመመከትና ለማሸነፍ ዝግጅት ማጠናቀቁም እየተሰማ ነው። መከላከያ ሰራዊቱ ከፍተኛ የፋኖ አመራር ኮማንዶ እጁን ሰጠኝ ሲል አስታወቀ። የፋኖ ኃይሎች ደግሞ እጅ ሰጠ የተባለው ግለሰብ በወንጀል ሲፈለግ የነበረ ነው ብለዋል። የአሜሪካ እግረኛ ጦር ወደ ኢራን እየተመመ መሆኑም ተሰምቷል። ጤና ይስጥልን። ከሸገር ቲዩብ የሳቱ መረጃዎች ቀጥለው ይቀርባሉ። ሌሎችንም ጉዳዮች አካተናል። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አስተያየቶቻችሁን በኮሜንት እያጋራችሁን አብራችሁን ቆይታ አድርጉ። ወደ ዝርዝር መረጃዎቹ አለፍን። ወደዱም ጠሉም ከኦሮሞ እጅ ስልጣኑን መንጠቅ አይችሉም ሲሉም የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ በትዕቢት ተናገሩ። በዚህ የሽመልስ አብዲሳ ንግግር ተላላኪ እንደሆነ የሚነገርለት የአማራ ክልል ብልጽግና ፓርቲም እስካሁን የሰጠው መግለጫ የለም። የእርስ በርስ መገዳደሉ ትልቅ እንቅፋት ሆኖብናል ሲሉም አቶ ሽመልስ አብዲሳ ተደመጡ። ማንም ኦሮሞን ወደኋላ ሊመለሰው አይችልም ያሉት ፕሬዝዳንቱም ህዝቡ አሁን ያለውን መንግስት እንዲጠብቅም ለኦሮሞ ህዝብ አነጋጋሪ መልእክት ሰደዋል። በአነጋጋሪና አወዛጋቢ ንግግራቸው የሚታወቁት አቶ ሽመልስ ከሰሞኑ በቢሾፍቱ በነበረ አንድ ስብሰባ ላይ ያደረጉት ንግግር መነጋገሪያ ሆኗል። ወደዱም ጠሉም የኦሮሞን ዕጣ ፈንታም ከኦሮሞ እጅ መንጠቅ አይችሉም የሚል ጉዳይ አሰምተዋል። ሀገር ምሩ ተብለው ስልጣኑ ቢሰጣቸው ሁሌም ወደ ብሔራቸው የሚሸጎጡት የብልጽግና ባለስልጣናት ጉዳይ አሁንም አነጋጋሪ ሆኖ ቀጥሏል። ለኦሮሞ ህዝብ የተለየ ነገር እየሰሩ ይመስል በመጨረሻም ስልጣናቸውን ሊያጡ ሲቃረቡ ወደ ኦሮሞ ህዝብ ጉያ መደበቃቸው እያነጋገረ ነው። ያም ሆኖ ለእንደዚህ አይነቱ የኦሮሞ ብልጽግና ባለስልጣናት የእብሪት ንግግር ተላላኪ እንደሆነ የሚነገርለት የአማራ ብልጽግና ምንም አይነት መግለጫ እየሰጠ አይገኝም። ይልቁንም በአንድ ወቅት የአማራ ክልል ምክትል ርዕሰ መስተዳድር ሆኖ የተሾሙት አብዶ ሁሴን አዲስ አበባን ፊንፊኔ ብለው መጥራታቸው የተላላኪነታቸው ማሳያ ተደርጎ መወሰዱ አይዘነጋም። አወዛጋቢ፣ አከራካሪና አነጋጋሪ ንግግሮችን በማድረግ የሚታወቁት የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ከሰሞኑ በቢሾፍቱ አንድ መድረክ ላይ ተገኝተው ልብ ያልተባለ አስተያየት ሰንዝረዋል። አቶ ሽመልስ በዚህ መድረክ ስለ ኦሮሚያ ክልል እርስ በርስ ጦርነት፣ ስለ ኦሮሞ ህዝብ የወደፊት ዕጣ ፈንታ እንዲሁም ኦሮሞ አግኝቶታል ስላሉት እድልና ድል በርካታ ሀሳቦችን ሰንዝረዋል። የትኛው እድልና ድል እንደሆነ ግን እስካሁን አልገለጹም። ማንም ኦሮሞን ወደኋላ ሊመልሰው አይችልም ያሉት ፕሬዝዳንቱ ወደዱም ጠሉም የኦሮሞን ዕጣ ፈንታ ከኦሮሞ እጅ መንጠቅ አይችሉም ሲሉ አስጠንቅቀዋል። የኦሮሞ ህዝብ በከፍተኛ መስዋዕትነት ያገኘውን ድል በጋራ መጠበቅ አለበት ሲሉ የቀጠሉት ሽመልስ በትግል ስም በጫካ ውስጥ የሚገኙ ኃይሎች ሲል የጠሯቸውን ኃይሎች ወደ ሰላም እንዲመጡ ጥሪ አቅርበዋል። የኦሮሞ ትግል በርካታ ምዕራፎችን አልፎ ድል ያመጣ ቢሆንም የህዝቡን ምኞት እውን ለማድረግ የተገኘው ድል በአግባቡ ሊንከባከቡት ይገባል። የፈለጋችሁትን ፓርቲ መደገፍ፣ የፈለጋችሁትን የፖለቲካ አመለካከት ማራመር ትችላላችሁ። ነገር ግን ይህንን የኦሮሞን አንድነት በትምህርት በቴክኖሎጂና በኢኮኖሚ ካጠናከር ነው ማንም ኦሮሞን ወደ ኋላ ሊመልሰው አይችልም ብለዋል። ኦሮሞን ወደ ኋላ የመለሰ ሌላ ብሔር፣ ሌላ ጠላት እንዳለ በማስመሰል ይህንን ማሻገር ከቻለን ወደዱም ጠሉም የኦሮሞን ዕጣ ፈንታ ከኦሮሞ እጅ መንጠቅ አይችሉም በማለት ጠንካራ አስተያየት ሰንዝሯል። ይህ አሁን የደረስንበት የትግል ምዕራፍ እጅግ በጣም ወሳኝ ደረጃ ነው በማለት ንግግራቸውን የሚቀጥሉት ፕሬዝዳንቱም በዚህ ወሳኝ ምዕራፍ አእምሯችንን በአንድ ላይ አዋህደን ከተንቀሳቀስን የህዝባችን ዕጣ ፈንታ ዳግም ወደ ኋላ እንዳይመለስ አድርገን ማሻገር እንችላለን ብለዋል። ሌላው አቶ ሽመልስ በዚህ ንግግራቸው ያነሱት ጉዳይ ስለ ትግል ስልት ለውጥ ነው። የኦሮሞ ህዝብና
ፖለቲከኛው አሁን የሚታገልበትን ስልት መቀየር እንዳለበት እንዲሁ ሲሉ አሳስበዋል። አስፈላጊ በነበረበት ጊዜም ኦሮሞ መሳሪያ አንግቦ ታግሏል። አሁን ግን የደረስንበት የትግል መድረክ የሚፈልገው የተመጣጠነና ሚዛናዊ የፖለቲካ ትግል ማድረግ ነው። ሚዛናዊ ፖለቲካ ለመስራት ደግሞ ይህንን አዙሪት መዝጋት አለብን በማለት ቀጥለው የኦሮሞን ቀይ ወደ ሰላም ለመመለስ መንግስት ማንኛውንም ለማድረግ ዝግጁ ነው። መንግስት ይህንን ጉዳይ በሰላማዊ መንገድ ለመቋጨት ቆርጧል። ከሰላማዊ መንገድ ውጭ ይህ ጉዳይ እልባት አያገኝም በማለት አክሏል። ለኦነግ ሸኔ ታጣቂዎች ባቀረቡት የውይይት ጥሪም መንግስታቸው በማንኛውም ጊዜ ለመደራደር ለመወያየት ዝግጁ መሆኑን ተናግሯል። ጠመንጃ ማንሳት ትርፍ የለውም ያሉ ሲሆን ማንኛውም አካል ጥያቄ ሊኖረው ይችላል። የተለየ ሀሳብ ማራመድ መብት ነው። ይሁን እንጂ የሀሳብ ልዩነትን በጠመንጃ አፈሙዝ ለመፍታት መምረጥ፣ ተወልደ ያደጉበትን ቀይ ማተራመስ፣ የንጹሐንን ውድ ሕይወት መቅጠፍና ድሆችን በመዝረፍ የሀዘን ጠባሳ ጥሎ ከማለፍ ውጭም ለህዝብ የሚያመጣው ተርፍ የለም ብለዋል። የጠመንጃ አፈሙዝ የኦሮሞን ህዝብ ከመጉዳትና የአንድን ቤተሰብ እርስ በርስ ከማጋደል ባለፈ የትውልድን ብልጽግና አያረጋግጥም በማለትም ፖለቲካችን ከደም መፋሰስና ከቂም በቀል መውጣት አለበት ሲሉ አሳስበዋል። የኔም ሆነ የእናንተ ትውልድ ለቀጣዩ ትውልድ ማስተላለፍ ያለበት ኢኮኖሚን ነው። ለዚህም 3 ነገሮች ላይ ጠንክረን መስራት አለብን ብለዋል። አንደኛው ስራ ፈጠራና ክህሎት ነው። እያንዳንዱ ሰው ቢያንስ 2 ወይም 3 ክህሎት ሊኖረው ይገባል። ሁለተኛው ቁጠባ ነው። በዕለት ተዕለት ህይወታችን በእጃችን የሚገባውን ሁሉ በመቆጠብ ላይ ጠንካራ የቁጠባ ባህል ማዳበር አለብን። ሶስተኛው ራሳችን አሸነፈን የኢኮኖሚ ፈተናዎችን በመጋፈጥ ገቢ መፍጠር አለብን ሲሉም ተሰምተዋል። ኢኮኖሚ የሚሉት እንግዲህ እሳቸውና ቤተሰቦቻቸው ስለዘረፉት ቢሊዮን ብሮች ወይንስ የኦሮሞ ህዝብ በብልጽግናው መንግስት የተለየ የተጠቀመ ኢኮኖሚ አለው የሚለውም ጥያቄ የሚያሻው ጉዳይ ነው። ከኦሮሚያም ሆነ ከአማራም የብልጽግና ባለስልጣናትና ቤተሰቦቻቸው በርካታ የሀገር ሀብት ዘርፈው በተለያዩ ሀገራት ቅንጡ መኖሪያ ቤቶችን መግዛታቸው ይነገራል። በርካታ የብልጽግና ባለስልጣናት ከነዳጅ ጀምሮ የሀገሪቱን ሀብት በተለያየ አቅጣጫ ሲዘርፉም ይደመጣል። ከሰሞኑ አዳነች አቤቤም በአዲስ አበባ ከስልጣን ልንፈነቀል ነው ጸልዩልን ያሉበትና ሌሎችም የብልጽግና ባለስልጣናት በየአካባቢው የሚያሰሙት ልመና ብልጽግና የመጨረሻው መቃረቡን ያሳያል በሚልም የፖለቲካ ተንታኞች እየተናገሩ ነው። የመከላከያ ሰራዊቱ አንድ ከፍተኛ የፋኖ አመራር እጅ እንደሰጠው አስታወቀም። የፋኖ ኃይሎች በበኩላቸው ግለሰቡ በወንጀል ሲፈለግ የነበረ ነው ብለዋል። የአፋብን ኮር ወታደራዊ አዛዥ ኮማንዶ ፍቅሩ ሙሉዬም የመንግስትን የሰላም ጥሪ ተቀብሎ እጅ ሰጠ ይላል የመከላከያ ሰራዊቱ መግለጫ። የአፋብን ወታደራዊ አዛዥ ኮማንዶ ፍቅሩ ሙሉዬም መጋቢት 1 የተደረገለትን የሰላም ጥሪ ተቀብሎ ከነአጃቢዎቹ ላሊበላና አካባቢ ወደሚገኘው የመከላከያ ሰራዊት በሰላም ገብቷል ይላል። አማራን ነጻ እናወጣለን የሚል መነሻ ይዘን ትግል ብንጀምርም አሁን ላይ ሰከን ብለን ሁኔታውን ስንመለከተው አካሄዳችን የአማራን ህዝብና አገራችንን ለከፋ አደጋ የሚያጋልጥ ሆኖ ስላገኘ ነውና መነሻችንን ስተን የትግል ሂደታችን የከፋ ደረጃ ላይ በመድረሱም የመንግስትን የሰላም ጥሪ መቀበል ተገቢ መሆኑን አምነን ወደ ሰላም መተናል ብሏል። አላማችን በውስጣችን ባሉ አድርባዮች በዋትና በውጭ ኃይሎች ተጠልፏል ያለው ኮማንዶ ፍቅሩም እኔ የዚህ ታሪክ አተላ ተሳታፊ መሆን ስለማልፈልግና የህወሓት ፍላጎት አስፈጻሚ ባለመሆኔ መንግስት ያደረገልኝን የሰላም ጥሪ በመቀበል ወደ ሰላማዊ ህይወት ተመልሻለሁ ሲል እውነታውን አስረድቷል። ችግሮች ቢከሰቱም በሰላማዊ መንገድ ብቻ መፍታት ትክክለኛ አማራጭ መሆን እንዳለበት እምነቱን ገልጾ ባልሰከነ ግንዛቤ ተገፋፍቼ ህዝብንና ሀገርን መበደሌም ጸጽቶኛል ሲልም ተናግሯል። ከእንግዲህ ካለፈው ስህተት ተምሬም ሀገሬንና ህዝቤን ለመካስ ዝግጁ በመሆን ወደ ሰላማዊ ትግሉ ተቀላቅያል ያለው ኮማንዶ ፍቅሩም ሁሉም በጫካ የሚገኙ አባላት የመንግስትን የሰላም ጥሪ ተቀብለው ወደ ሰላማዊ ህይወታቸው እንዲመለሱም ጥሪ አስተያየቱን ሰጥቷል ሲል የመከላከያ ሰራዊቱ መግለጫውን ይቀጥላል። ይህንን ጉዳይ በተመለከተም የፋኖ ኃይሎች
ግለሰቡ በቅርቡ ሴቶችን በመድፈር ወንጀል የፈጸመና በፋኖ በጥብቅ የሚፈለግ ነው። ይህንን ሲያውቅ ወደ ወንጀለኛው የብልጽግና ስብስብ በመግባት ከወንጀል አምልጧል ሲሉም የፋኖ ኃይሎች ገልጿል። ከፋኖ ዘጋቢዎች አንዱ የሆነው መሳይ መኮንን የብልጽግና ተስካር በቁሙ ሲወጣ እንደማየት የሚያስደንቀኝ ነገር የለም። የጦር ካርታ በመዳፉ በሚል የተወደሰው የአብይ አህመድ የጦር መሐንዲስ በሚል የሚሞካሸው ጀነራል ተስፋዬ አያሌው እናትና ልጅን በአንድ ጊዜ ደፍሮ በፋኖ ሲፈለግ ጠፍቶ እጅ የሰጠን ግለሰብ ለመቀበል በዚህ ደረጃ ሸሮ ጉድ ማለታቸው በቁም ተስካርን ከመብላት ተለይቶ የሚታይ አይደለም። ኮማንዶ ፍቅሩን በቅርበት አውቋለሁ። አሁን ይህን ግዱፉን የማነሳው ከርቶም ለብልጽግና እጅ ስለሰጠ አይደለም። ፋኖች አሁንም በወንጀል የተጨማለቁ መሪዎች ካሉ በቶሎ ቆርጠው ከድርጅቱ ማባረርና በሕግ ተጠያቂ እንዲሆን ማድረግ እንዳለባቸው አጥብቄ ለማስገንዘብ ነው በሚል ነው ብለዋል። ኮማንዶ ፍቅሩ ከዚህ በፊት 4 ሴቶችን በመድፈር ወንጀል በፋኖ መንደር ከፍተኛ ውዝግብ የፈጠረ ጉዳይ እንደነበርና ለጊዜው ተርበስብሶ ያለፈበትን ክስተት አስታውሳለሁ። ፋኖ በዚህ ሰው የሚኮራ ሳይሆን አንገቱን የሚደፋበት ነው። በመጨረሻም እናትንና ልጃቸውን በአንድ ላይ ደፍሮ ሲፈለግ አምልጦ ላሊበላ በመግባት እጁን ሰጥቷል። ብልጽግና የእንደዚህ አይነት ወንጀለኛ መደበቂያ መሆኑን አስመስክሯል። ይህ ሰው የከሸፈ ጥይት ነው። ነገ ፍትህ ሲረጋገጥ በደፈራቸው ሴቶች ልክ የሚጠየቅ ይሆናል። ለጊዜው ድል የነጠፈበት ብልጽግና በዚህ ሰው እጅ መስጠት ጮቤ እየረገጠ ነው። እዚህ ላይ አጥብቄ ማስታወስ የሚፈልገው የኮማንዶ ፍቅሩን ግዙፍ ወንጀሎች ያነሳውት ዛሬ እጅ በመስጠቱ አይደለም። አንድ ቀን ላፋጥጠው እንደምችል በግል ስልኩ ጽፌለት አስረገጬ ነግሬዋለሁ። እጅ ሰጥቶ ቀደመኝ እንጂ የጀነራል ተስፋዬ አያሌው ነገር ግን አስገራሚ ነው። ስትራቴጂክ ድል ትቶ ችርቻሮ ውስጥ ገብቷል። እኔም ዘንድ ደውል ያደረገው ይሄንኑ ነበር። የከሰረ ነጋዴ የዱቤ ደብተሩን ያገላብጣል አሉ፣ ውሃው ይሄዳል አለቱ ይቀራል ሲሉም መሳይ መኮንን መልእክታቸውን አስፈረዋል። የህወሓት ጦር ወታደራዊ ሽግግር ማድረጉ ተነገረ። ከሳምንታት በፊት በጠቅላይ ሚኒስትር አብይ አህመድ ለጦርነት የተዘጋጀ ነው በሚል የተከሰሰው የህወሓት ኃይል በወታደራዊ ኃይል አወቃቀሩ ላይ ሽግግር አድርጓል። ይህም የጦርነቱ ዝግጅት አንድ አካል ነው ተብሏል። በትግራይና በፌዴራል መንግስቱ መካከል የተካረረ አለመግባባት መፈጠሩንና በራሳቸው በትግራይ ፖለቲካዊና ወታደራዊ ቡድኖች መካከልም የበረታ ክፍፍል መከሰቱን ተከትሎ ህወሓት አዲስ ወታደራዊ አደረጃጀትና የፖለቲካ አስተዳደር መዋቅር መዘርጋቱን ዋዜማ ራዲዮ ምንጮችን ዋቢ አድርጎ ዘግቧል። ከተደረጉት አዳዲስ አደረጃጀቶች መካከልም የትግራይ ተዋጊ ኃይሎች ቲዲኤፎች የተራጁበት የእዝ ሰንሰለት ይገኝበታል። አዲሱ አወቃቀር ህወሓት በማናቸው መንገድ በክልሉ እጣ ፈንታ ላይ ወሳኝ እንዲሆን የሚያስችለው መሆኑም ታውቋል። በሰሜኑ የኢትዮጵያ ክፍል የሰነበተ የጦርነት ስጋት አለ። ይህንኑ የጦርነት ዳመና ተከትሎም በርካታ መዋቅራዊ ለውጦችን እያደረገ እንደሆነ የሚነገርለት የትግራይ ተዋጊ ኃይሎች ቲዲኤፍ በተለይም ካለፉ 6 ወራት ወዲህ የታችኛውን እርከን ያማከለ መዋቅራዊ ለውጥ፣ የከፍተኛ ወታደራዊ አመራሮች ሽግሽግና የሰራዊት ድልድል ስራዎችን ሲያካሄድ ቆይቷል። ይህ ሽግሽግ ሰራዊቱን ከፖለቲካዊ ሹክቻ አውጥቶም ወደ አንድ ማዕከላዊ እዝ ወይንም ሴንትራል ኮማንድ ለማምጣት ያለመ ቢሆንም በውስጡ ግን አሁንም ከፍተኛ ውጥረትና የአሰላለፍ ለውጦችን እያስተናገደ ስለመሆኑም ራዲዮ ጣቢያው ከሰራዊቱ የአሁንና የቀድሞ አባላት መስማቱን ጠቅሷል። ሰራዊቱ 4 ግንባሮችና በቁጥር የሚታወቁ 12 ክፍለ ጦሮች አሉት። ምንም እንኳን ወታደራዊ ሚስጥርን ለመጠበቅ ሲባል ሙሉ በሙሉ ግልጽ ባይደረግም በቁጥር የሚታወቁት አርሚዎች 12 ናቸው። የሰሜን ግንባር በስሩ መቀመጫውን አዲግራት ያደረገው አርሚ 15፣ በክልሉ ምስራቅ ዞን ሰፍሮ የሚገኘው አርሚ 10፣ በኢሮብ አድዋ፣ አክሱምና ባድማ አቅጣጫ የሚንቀሳቀሱት አርሚ 11፣ 13ና 17ን የያዘ ነው። የደቡብ ግንባር በስሩ በማይጮና መሆን አካባቢ የሚንቀሳቀሰው አርሚ 20 ልዩ ስሙም አንበሳ፣ እንዲሁም በኮረምና አላማጣ አቅጣጫ የሚንቀሳቀሱት አርሚ 21 እና 23ን የያዘ ነው። የምዕራብ ግንባርም ባለፈው ዓመት መጨረሻ የተቃውሞ ድምጽ ያሰማውና በጸለምት ሁመራና የማይጸብሪ ድንበር አካባቢዎች የሚንቀሳቀሰውን አርሚ 31 በስሩ ይዟል። በወልቃይት
ወልቃይትና ሱዳን ድንበር መተላለፊያዎች የሚንቀሳቀሱት አርሚ 33ና 35ም በዚሁ ግንባር ስር ናቸው። አርሚ 91 ወይም ሜካናይዝ ተብሎ የሚጠራው ከባድ መሳሪያዎችን የታጠቀው ክፍለ ጦርም በጀነራል ገብረመድህን ድንኩል ሲመራ የቆየ ሲሆን በመቀለ ከተማ ልዩ ስሙ ኩሃ አካባቢ ሰፍሮም ይገኛል። አርሚ 9 ወይም ኮማንዶ ክፍለ ጦርም በመዲናዋ መቀለ ቁልፍ ስፍራዎችን የሚጠብቅ ኃይል ነው። አርሚ 70 በመባል የሚጠራውና በጦርነቱ ወቅት ከሰራዊቱ ተገንጥሎም በሱዳን የቀረው ኃይል በሱዳን ድንበር በአምባይት በኩል የሚገኝ ተንቀሳቃሽ ኃይል ነው። ይህ ኃይል ከሱዳን ወታደራዊ ድጋፍ ከማግኘት ባሻገር በሱዳን ጦር ኃይልና በፈጥኖ ደራሽ ኃይሉ መካከል እየተደረገ ባለው ውጊያ የሱዳንን ጦር ደግፎ የተሳተፈ እንደሆነም የሚገልጹም ተደጋጋሚ ክሶች ይቀርቡበታል። ወታደራዊ ኃይሉ በአራት ግንባሮች የተከፋፈለም ሲሆን ሰሜን፣ ደቡብ፣ ምዕራብና ምስራቅ ግንባር በመባልም ይጠራሉ። አራቱ ግንባሮች በስራቸው 12 ክፍለ ጦሮች አሏቸው። በዚህ ረገድ ጀነራል ኃይለ ሥላሴ ግርማይ ወዲም ባይታይ የኦፕሬሽን ዘርፍ ኃላፊ በመሆን ሁሉንም ክፍለ ጦሮች የሚያስተባብሩ ሲሆን ብርጋዴር ጀነራል ምግባይ ኃይለም የምዕራብ ግንባር ዋና አዛዥ፣ ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ የደቡብ ግንባር አዛዥ፣ እንዲሁም የክልሉ ሰላምና ጸጥታ ቢሮ ኃላፊ ጀነራል ፍሳ ኪዳኑ ማንጁስ የሰሜኑን ግንባር ይመራሉ። ሰራዊቱ ካለፈው ጥቂት ወራት ወዲህ የግንባርና የክፍለ ጦር አዛዦች የስልጣን ሽግሽግ ያደረገም ሲሆን ይህም ሰራዊቱን ከመደበኛ ተዋጊነት አውድ አውጥቶ ወጥነት ያለው ጠንካራ የመከላከያን ለመፍጠር ያለመ እንደሆነም ይነገራል። በአሁኑ ወቅትም የግንባር አዛዦች በጦርነቱ ወቅት እንደነበረው በአንድ ማዕከላዊ ስርዓት ወይንም ሴንትራል ኮማንድ ስር እንዲንቀሳቀሱ እየተደረገ እንደሆነም የሚገልጹት ዋዜማ ያነጋገራቸው የሰራዊቱ አባላት ከዚህ ቀደም በምስራቅ ግንባር አርሚ 3 ዋና አዛዥ የነበሩትና የሰራዊቱ የኦፕሬሽን ዘርፍ ኃላፊ ጀነራል ኃይለ ሥላሴ ግርማይ ወዲም ባይታይ የሰራዊቱን ወታደራዊ እንቅስቃሴዎች በበላይነት እንደሚመሩ ገልጸዋል። ይኸው ሴንትራል ኮማንድ የሚመራው ግን በጊዜ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ እንደሆነ አስረድተዋል። በጦርነቱ ወቅት የሰሜን ግንባር አዛዥ የነበሩት ብርጋዴር ጀነራል ማሾ በየነ ባሉበት ኃላፊነት መቀጠላቸውንና በጦርነቱ ወቅት የምስራቅ ግንባር አዛዥ በመሆን ሲመሩ የነበሩት ብርጋዴር ጀነራል ገብረመድህን ፍቃዱ ድንኮል ወደ ምዕራብ ግንባር መዛወራቸውን ነግረውናል። ከዚህም በተጨማሪ የምዕራብ ግንባር ዋና አዛዥ ሜጀር ጀነራል ምግባይ ኃይለም የሰራዊቱን አጠቃላይ የስልጠናና የሪፎርም ኃላፊነት ደርበውም ይዘዋል። በሪፎርሙ መሰረት በየግንባሩ ያሉ ክፍለ ጦሮች አርሚዎች ያለ ማዕከላዊ እዝ ትእዛዝ ምንም አይነት እንቅስቃሴ እንዲያደርጉ ጥብቅ ክልከላ ተጥሏል። ቀደም ሲል በፈቃደኝነት ይዋጋ የነበረው ሰራዊት አሁን በመደበኛነት የመንግስት ደመወዝተኛ እንዲሆን በሚል አዲስ የፋይናንስ መዋቅር መዘርጋቱን ፕሬዝዳንቱ መግለጻቸውም ይታወሳል። የአሜሪካ እግረኛ ጦር ወደ ኢራን እየተመመ መሆኑ ተሰማ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደታሰበው በቀላሉ እጅ አልሰጥም ወዳለችው ኢራን እግረኛ ጦር ለማስገባትና ካርግ ደሴትን ለመቆጣጠር እያሰቡ መሆኑ ተሰምቷል። ትራምፕ የአሜሪካ ጦር የኢራንን ዋነኛ የነዳጅ ማዕከል የሆነችውን ካርግ ደሴትን በቀላሉ ሊቆጣጠር እንደሚችልም ፍንጭ ሰጥተዋል። ትራምፕ ይህንን ያሉት ከፋይናንሻል ታይምስ ጋር ባደረጉት ቃለ ምልልስ ሲሆን የኢራን ነዳጅ መቆጣጠሪያን እንደሚፈልጉ ተናግረዋል። ትራምፕ ደሴቷን መቆጣጠር በጣም ቀላል እንደሆነና ይህም የኢራንን የኢኮኖሚ የጀርባ አጥንት እንደሚሰብር ገልጿል። ካርግ የኢራን 90% የነዳጅ ምርት ለውጭ ገበያ የሚቀርብባት ስልታዊ ደሴት እንደሆነችም ይነገራል። ደሴቷን ለመቆጣጠር እግረኛ ጦር ለማሰማራት ያሰቡት ትራምፕ የአሜሪካና እስራኤል ጥቃት ግብን እየመታ ነው ብለዋል። ትራምፕ በኢራን ውስጥ በርካታ ወታደራዊ ኢላማዎች መውደማቸውንና የአገዛዝ ለውጥ በተግባር መከሰቱን ተናግረዋል። ምንም እንኳን ትራምፕ አዳክመናታል ቢሉም ድፍን አንድ ወር ከፍተኛ ድብደባ የተፈጸመባት ኢራን ከፍተኛ አመራሮቿን ብታጣም እንደታሰበው በቀላሉ አልተንበረከከችም። አሁንም በእስራኤልና በአሜሪካ አጋር የባህረ ሰላጤው ሀገራት ላይ ከባድ በትሯን እያሳረፈች መቀጠሏም እየተሰማ ነው። ከሸገር ቲዩብ የሰዓቱ መረጃዎቻችን እነዚህ ነበሩ። መረጃዎቻችንን ከወደዳችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አጋርነታችሁን አሳዩን። በያላችሁበት መልካም ቀን ተመኘን።